እውነት አለን ይያሉ እሱ ወንድ ሆነው አይደለም እኛ ወንድ ሳንሆን ቀርተናል። ገንዘብ የማይተካው ሰላም የዱባዩ ንጉስ የመጀመሪያው ንጉስ ሊባሉ በሚችሉበት ሁኔታ ብዙ ጊዜ ኮላ ሊቀይረዋል። የሰዎች አስተያየት የቅርብ ሰዎች ያስጥሏል። ተጠንቀቅ፣ በጣም አደጋ ነው። ኢየሱስን አበዱ ሁሉም አይቅርብ የማይጠገብ መልእክት በእሱ የሚያምን ይድናል። በኢየሱስ የሚያምን የእግዚአብሔር ውባይ ነው። በጣም ይገርመኛል። እንዴት ከጓደኞቼ እንዴት ከእህቶቼ እንዴት ከወንድሞቼ መካከል እግዚአብሔር እንዴት አይኑን ላይ ያደረገ የሚያኮራው ምስራት የምህረት ደብዳቤ የወንጌሉን የምህረት ደብዳቤ ላልደረሰው ሁሉ በማድረስ ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬም በአዳዲስ ቪዲዮዎች ተመልሼ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ለሚመለከው ቪዲዮ ደግሞ በጊዜ እንዲደርሳችሁ የደውል ምልክቷን በመጫን መከታተል ትችላላችሁ። እስከ ቪዲዮ ቆይታ ድረስ አብራችሁን ቆዩ። ወደ ቪዲዮ። እሱ ወንድ ሆነው አይደለም እኛ ወንድ ሳንሆን ቀርተን አይደለም። ዛቻ ነው ራሳቸው እየገቡ ነው። አሁን ታበር ሲሳ ስድስቱ ገብቷል፣ አምስቱ ቀርቷል አለ። ስድስት ነው የቀሩት። አወቃችኋቸው አይደለ? በቪንቴጅ ጉዳይ ምናምን ተጠርጥሮ የታሰሩት ናቸውና ይመስለኛል ማስተባበያ ነገር እየሰጡ ነው። አልተለቀቀም ሙሉ ቪዲዮ። እስቲ እንስማቸው እና ሀሳብ እንሰጣለን። ፌደራል ፖሊስ ደውሎ ጠርቶ እንወያይ ነው ያለን። መያዣ ወረቀት አልሰጠንም። ኑ ትፈልጋላችሁ፣ ተጠርጣሪ ናችሁ አልተባለም። እንደወጣችሁ በትኩሱ በተፈታችሁ እለት ይሄን መግለጫ ዛሬ የምትሰጡትን መስጠት ያልፈለጋችሁበት ምክንያት ምንድነው? የ5 ሚሊዮን ብር እና የ4 ሚሊዮን ብር መኪና አታለኝ እኔ እዛ ውስጥ ገባለሁ። እኔ ነኝ ኮማንደሩ፣ እኔ ነኝ እንትኑ፣ እኔ ነኝ ምናምን የሚሉ ደፋሮች። በነገራችሁ ላይ ሰራዊት ፍቅር ይመቸኛል። ታውቃለህ የሆነ ጊዜ እዚሁ ጋዜጠኛ ጋር መጥቶ እንደው አይደለም ከፍሎ ምናምን ማስታወቂያ ማሰራት ይቅርና አለ እኔ ከፍዬ ራሱ ላባር ይችላል ከቢሮዬ ብሎ ነበርና አስባችሁታል። አሁን ማስተባበያ ሊሰጥ የሆነ ነገር ለማውራት ወደዚሁ ሚዲያ ተመልሶ ሲመጣ ለሙያ ብትጠይቀኝ ገና ላላመጣ ድርጅት ያመጣል ብዬ ከተማመንኩበት እሰራለሁ። በፍጹምና በፍጹም እንደ አሌክሲስ ምስኪን ህዝብ እኔም አንዱ ነኝ። ላጭበረብር የምነሳ ሰው አይደለም። ህብረተሰቡን ሲያስለቅሱ ደም ሲያስመጥጡ ላብ የሰው ላብ ነጭ ላብ እሺ ሰለሞን ቦጋለ ዝም ብሎ ነው የሚያለቅሰውና አሁንም ይሄን ህዝብ እንዴት እናን እያለ ነው በሄደበት ኢንተርቪው ነው የሚያለቅሰውና ይሄኛው ደግሞ ጫና ያለው ነው ጭራሽ ተጠርጥሮ ተከሶ ምናምን ስለሆነ አሁን እየየ ነው የሚለው። በፊት ዝም ብሎ ነው የሚያለቅሰው፣ አሁን ደግሞ ጭራሽ ምክንያት አግኝቷል ስለሆነ አልሰማውም ነበር ይላል። ያው በቀጣይ ቪዲዮ ሙሉ ሲለቀቅ እናያለን። እንደዛ ብዬ ነው የምገምተው። ኮንተንት አይደለም በእርግጥ ግን ያው ሁኔታውን እንይ ብዬ ነው። ሲያዘርፉ ይኖር ናቸው። ጅቡቲ ላይ መኪና ምናምን ያሉት የለም፣ ዝም ብሎ ፎቶግራፍ ለጥፈው ነው እያየ ነው። ትልቅ ሰው ነው እንግዲህ ይመስለኝ። አይ ቲንክ ትልቅ ሰው ነው ይመስላል። አታልቅስ። አሁን በህግ ጥላ ስር አይደለም፣ እውነት ይፈርዳል። ኧረ ጌታ ኢየሱስ ለዚህ ሰውዬ ስሜቱን የሚገልጽለት ለቅሶ ብቻ በቃ አንድ ቀን ይፈርዳል። ሌሎቹ ዘና ብሎ ነው የሚያወሩት፣ እሱ ሊያለቅስ ነው። ታውቃለህ፣ አስባችሁታል? ቀድሞ ተነጋግሮ ነው የሚገቡት። እንዳታለቅስ ነገር ያለ ተባብለ። እሺ እንቀጥል። በእንዲህ ጉዳይ ታስሮ ተጠርጥሮ መዋል እና ስሜት ምን ይመስላል? በጣም ከባድ ነው የምልህ። እንደዚህ አይነት ነገር ስታየው እኔ አሁን ይሄንን እያየሁት እንትን እየሆንኩ ነበረ ማለት ለበሳጫህ ገባህ። እንደዚህ አይነት ነገር ስታይ እና እነዚሁ ሰዎች ናቸው ይሄንንም ጉዳይ እዚህ እንዲደርስ ያደረጉት። ከዛ በፊትም ነበሩ፣ እኛ ከመግባታችንም በፊት ነበሩ፣ ከገባንም በኋላ እንዳሉ ሰምተናል። እንደገና ከወጣንም በኋላ አልፎ አልፎ ጠጋባ የሚሉ አሉ እና ስሜቱን ከጠየቀኝ እንትን ያደርጋል፣ በጣም ይረብሻል፣ ያበሳጫል።
ከዛ ውጭ ደግሞ አንዳንድ ነገሮቹ ደግሞ ያስተዛዝባል፣ ብዙ ነገር ያስተዛዝባል። ይሄ እጅ ላይ ካቴና ምናምን የሚባለው እሱ የህጉ አካሄድ ነው። አንድ ሰው ወደ ፍርድ ቤት ሲሄድ ካቴና ተደርጎለት ይሄዳል። መቼም ብራስሌት ሊደረግለት አይችልም። ስለዚህ እሱ ብዙ አይደለም፣ የሚያስቀርም ነገር አይደለም። ምክንያቱም መቅረብ የሚገባው በዛ ልክ ስለሆነ ህጉ ስለሆነ እኛም ደግሞ እንደ ተጠርጥሮ እንደታሰረ ሰው የተለየ ነገር ይደረጋል። ሌላው በዛ ደረጃ እየሄደ እኛ እንትን እንሂድ ምናምን ልንል አንችልም በህግ ስር እስካለን ድረስ። ስለዚህ ያንን በዛ ነው የምናየው። እንደ እንትን ግን እንደ ስሜት ከጠየቀኝ ግን በጣም ያሳዝናል። እንደዚህ በአደባባይ ወጥተው አለምንም መረጃ ሊኖራቸው ይችላል፣ ውሸትም የእውነትም፣ አለምንም ማስረጃ አለምንም እውነት የሰዎችን ስም በዚህ ልክ ማጥፋት፣ ያውም ደግሞ እንደዚህ አይነት ሰዎች ከዚህ በፊት በዚህ ደረጃ ላይ ስማቸው ተነስቶ ማያውቅን ሰዎች በዚህ ልክ እንትን የማለቱ ጉዳይ ትንሽ ይከብዳል እና መጀመሪያ ስለጠየቀኝ ነው የመለስኩት እንጂ በዚህ ስሜት ሆኜ ትንሽ ባልጠየቅ። ሌሎች እንግዲህ እንደሰማችሁት ነው። ይሄኛው ካሚንግ ሱኑ ስለሆነ ሙሉ ቪዲዮ አልተለቀቀም። ነገር ግን ደግሞ እነዚህ ሰዎች የማስተባበያ ቪዲዮ ሰርቶ ነው ብዬ ነው ማስበው። እኔ ሳያቸው ምን አይነት ድምፅ ጆሮ ላይ እንደመጣ ልንገራችሁ። ውጋት የቀጠናው ስጋ ልክ ሰብሰብ ብሎ ሳያቸው እንደዛ ነው የተሰማኝ። ምናልባት እንግዲህ በቪዲዮ ላይ የሚያነሱት ሀሳብ እውነተኝነት ሊኖረው ይችላል። እሱኛውን ሲለቁ አስፈላጊ ከሆነ አብረን እናያለን። እስከዛ ግን እንግዲህ አሁን የነገርኳችሁን ድምፅ እየሰማችሁ ጠብቋቸው። ይሄ ውጋት የሚለው ድምፅ እሺ፣ ስቀልር ነው። እሺ፣ እኔንም እንዳታስገቡኝ። እሺ፣ እንቀጥል። ጓደኞቼ የዱባዩ ንጉስ የመጀመሪያው ንጉስ ሊባሉ በሚችሉበት ሁኔታ ብዙ ጊዜ ኩላሊት ቀይረዋል። የዱባይ ህዝብ በጣም ስለሚወዳቸው በፍቅር ነው እያለቀሰ ኩላሊቱን ይሰጣቸው። ጉበታቸውን ቀይረዋል፣ ሳምባቸውን ቀይረዋል። አንዴ አይደለም የቀየሩት፣ ሁለቴ ቀይረዋል፣ ሶስቴ ቀይረዋል፣ አራቴ ቀይረዋል፣ አምስቴ ቀይረዋል። ያልቀየሩት ምን አለ ታዲያ? በዚህ ሁኔታ እግራቸውንና እጃቸውን ማስነቀል ነው የቀራቸው። በዚህ ሁኔታማ ከባድ የህዝብ ፍቅር ነው ያላቸው። ሶስቴ አራቴ የሚቀይርላቸው ሰው ካገኙ በጣም ከባድ ነው። ግን የሚገርምህ ብር እያላቸው እየቀየሩ መቀየር እንኳን አልቻሉ። የሆነ ቦታ ላይ አቆሙ። ቢሊየን እንኳን የፈለግከውን ቢኖርህ ቢሊየን መንጋጋህን ከፍቶ አይዘጋል። ስለዚህ አሁን አለ መንጋጋ ተከፍቶ አልዘጋ ብሎ ቢልህና ቢሊየን እዚህ ጋር ቢቀመጥ የቱ ይበልጣል? ይሄ ቢሊየን መንጋጋን ካልዘጋል ምንም ነው፣ ምንም አትፈልግ። ስለዚህ ጌታ ኢየሱስ እንደዚህ ነው የሚላቸው፣ ነፍስ ከመብል ከመጠጥ ሰውነትስ ከልብስ አይበልጥምን? በአጭር አማርኛ የማይጨነቅ ሰው ማለት የሚበልጠው እንዳለው የገባው ሰው። ብዙ ሰው የሚጨነቀው የሚበልጠውን ይዞ በሚያንሰው ነው። ይኸው ጌታ ምስክሬ ነው ወዳጆቼ፣ የሌላችሁ ነገር ሁሉ ተደምሮ ካላችሁ አንድ ነገር አይበልጥም። የምትፈልጉትን ያክል ገንዘብ ይዛችሁ ጤናችሁን መመለስ ሲያቅተው ከእግዚአብሔር እጅ የተቀበላችሁት ነገር እንዴት ያለ ውድ እንደሆነ ትረዳላችሁ። ለዛ ባላችሁ ነገር አመስግኑ። የምድር ነገር ቢሰበሰብ እናንተ ካላችሁ ነገር አይበልጥም። ጌታ ስሙ ይባረክ።